መዝገቡ። ደራሲ አዳም ረታ፣ ተራኪ ወገነ ወንድማገኝ አላስ። መዝገቡ። ሲወለድ የተረገመ ነው ሲሉኝ እሰማ ነበር። ታዲያ አንድ ቀን ጥል ያለ ሜዳ ላይ የራሴን ስም ከፍ አድርጌ ጠራው። መዝገቡ፣ 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 መዝገቡ። የሚገርም ስም ነው። መዘዘኛ ሊሆን ይችላል። መዘዘኛ ለማለት ነው። ገጣባ፣ ቡቃያ ሲጠቃለል መዘዘኛ የሆነ ገና ካሁኑ የተጋጠበ ቡቃያ። አሁን ካልጠፋ ስም ይሄን ይሰጡኛል? ሌላ ስም ጠፋ እንዴ? ለምሳሌ ለምን እግዚአብሔር ብሎ አይጠሩኝም ነበር? እሱ እንደኔ ተቀምጦ ከማየት ሌላ ምን ሰራ? ወይንም ካደግኩ በኋላ የራሴን ስም እንዳወጣ ለምን አይፈቅዱልኝም ነበር? ሁል ጊዜ ስሜን የሚያስታውሰኝ አተር ውስጥ የሚያጋጥመኝና የማያቸው አንዳንድ ጮርቃ ተክሎችን ነበር። እነኚህ ተክሎች ቅጠሎቻቸው በተባይ ይጠቁና የተለያዩ ደብዛዛ የድምቀት ደረጃ ያላቸውን ሐመልማል ይሆናሉ። በእጄ መሃል አድርጌ ሳያቸው ሳጤናቸው በአይን ለማየት ከሚከብዱ እንቁላል መሰል ፍጥሯን ተበልተው ወይም ተልሰው የተቀደዱ ወይም የለሰለሱ ነበሩ። ካልተቀደዱ ደግሞ ቢያንስ በውስጣቸው አሳልፎ ማየት የሚያስችሉ መስታወት የመሰሉ ጠባሳዎች ይሆናሉ። እነዚህ ቅጠሎች የተገጠቡ ናቸው። አሁን እነዚህ ጮርቃ ቅጠሎች የተገጠቡ ናቸው። እነዚህ ጮርቃ ቅጠሎች ከእኔ የሚለያቸው ቢኖር የሚገጠቡበት በተባዮች እንጂ በሌሎች እነሱን በሚመስሉ አተር ችግኞች አለመሆኑ ነበር። ሳስበው ታዲያ ስሜ ትክክል መሰለኝ። እኔ ያልገባኝ መዘዘኛነቴ ነው። ይህንን ደግሞ ቆየት ብዬ ሳስብ ግን ትክክል ነው። መዘዘኛነቴን ልክ ሆኖ አገኘሁት። እንጀራ እናቴ ሲኦል ስትወርድ እግዚአብሔር በእኔ ምክንያት ክስ ያቀርብባታል። ታዲያ እሳት ውስጥ ቆማ ያ መዘዘኛ ልጅ ነው የዚህ ያበቃኝ፣ ያ መዘዘኛ ልጅ ማለቷ አይቀርም። ሲፈጥራት ማላከክ ትወዳለች። መዘዘኛው መዝገቡ ማለቷ አይቀርም። ስሜን ሁል ጊዜ ስጠራኝ እየተነጫነጨች ነው። እግዚአብሔር ግን ስሜን ሲጠራኝ ቀስ ብሎ ነው። መዝገቡ። መይሳው ማለት ሊሆን ይችላል። መዘዘኛው መከረኛው ማለት ሊሆን ይችላል። ዝምተኛው፣ ገላጩ፣ ቡቃያው። ታዲያ እግዚአብሔር በሚያምሩ እጆቹ ይነካካኝና የጣቶችን ጥፍሮች መላእክት እንዲቆርጡልኝ ያዛል። እንደ መንከባከብ ቢጤ ማለት ነው። የእኔን ስም ነገርኳችሁ፣ ደግሞ የአባቴን ስም ልንገራችሁ። የአባቴ ስም ለእኔ ራሱ ይከብደኛል። ስለሚያስቀኝ እንኳን ልጠራው አልፈልግም። እኔ ግን የሱን አይነት ስም ቢኖረኝ ወደ ካርቱም ወይም ወደ ሌላ ወደሚቀርበኝ ሀገር በእግሬ እሰደድ ነበር። በየቀኑ ለስራ እየወጣ ሲገባ ሳያንገራግር እኔ በሆዱ
ሊነጫነጭ ይችላል፣ አላውቅም። ግን በዝምታ ሲበላ ሳየው ስሙ እንዴት እንዳላማረረው እየገረመኝ በሱ ምትክ እኔ ተክዛለሁ። በተለይ አንዳንድ ቀን ለብቻ ሆኜ ድምፄን ዝቅ አድርጌ ስሙን እየደጋገምኩ ስጠራ መጀመሪያ እንደ ቀልድ ያስቀኛል። እየቆየ ደግሞ ጣዕም እንደሌለው የሳጋቱራ ዶፍ ይሆንብኛል እና የሆነ በስተመጨረሻ ላይ ባዶ ነገር ልክ አንብቤ የጨረስኩት የጋዜጣ ቅዳጅ በድንገት ከእጄ አምልጦ መሬት ላይ ሲወድቅ የሚሰጠው አይነት ስሜት። አዎ ዱብ አለ ነው የአባቴ ስም። እኔ ግን ሳስበው ሰሞኑን የምሞት ይመስለኛል። ምክንያቱም አንደኛ በአባቴ ስም እቀልዳለሁ፣ በራሴ ስም እቀልዳለሁ። ምክንያቱም ጤነኛ ልጅ ስልክ እንጨት ስር ተጎልቶ አይውልም። ምክንያቱም ጤነኛ ልጅ የሰው ኋላዋ ላይ እየተከተለ በሰው ጀርባ ላይ ያረፈ ዝንብ አያጤንም። ምክንያቱም ጤነኛ ልጅ ብቻውን አይስቅም። ምክንያቱም ጤነኛ ልጅ በሳምንት 7 ቀን የተንገረገበ ሽምብራ አይበላም። እንዴ ሽምብራ ስል አንድ ነገር ትዝ አለኝ። እኔን የመምታት ወስፋት ማን እንደሰጣት ከየት እንዳገኘች አላውቅም። እኔም ደግሞ እሷ አጠገብ ስሆን የማጠፋውን አላጣም። እንጀራ እናቴ ስትቀጣኝ በሁለት አይነት አመታት ስልቶች ነበር። ጠርታኝ ተጠንቅቄ የምትቀጣኝና ሳልጠነቀቅ የምትቀጣኝ። ጠርታኝ ስትመታኝ በጥፊ ነው። በቀኝ እጇ ግራ ጆሮዬ ላይ ጧ ታረገኛለች። በሷ ሰበብ መሰለኝ ይሄው ግራ ጆሮዬ ከቀኙ ጆሮዬ ማርያምን ነው ምላችሁ ከርፈፍ ያለ ነው። አስጠንቅቃ ስትመታኝ ግን በኩርኩም ነው። ወይኔ ኩርኩሟ! ቅድም ሳምንቱን ሙሉ የተንገረገበ ሽምብራ እንደምታበላኝ ነግሬያችኋለሁ አይደል? ኩርኩሟ ደግሞ መድፍ ነው። ይዛ አናቴ ላይ ገጭ ስታረገኝ የበላሁት ሽምብራ ሆዴ ውስጥ እንደ ጸናጽል ሿ ሿ ሿ ይላል። ወይኔ ጉዴ! ትልልቆቹ ልጆች ሄደው የቀሩት በጎች ናቸው ይባላል። ይሄ ስለ ዘመቻ ነው የማወራችሁ፣ በደርግ ጊዜ ስለነበረው። እህቴ እንኳን ዘመቻ ሄዳለች። ህዝብ ልታስተምር ነው ተብላ ሄዳለች። ማንን ማስተማር እንደምትችል ግን እኔ አላውቅም። የምታውቀው ነገር ቢኖር እሷ መብላት ነው። እኔ ጠንቅቄ ነው ማውቃት። እሷ አይገባትም እንጂ አቆርቋዥ ናት። ጠዋት ትበላለች፣ ከሰዓት ትበላለች፣ ማታ ትበላለች። ክፍሏ ስገባ የሚሸተኝ ትኩስና የበረደ ምግብ ነበር። መቼም አንዳንዴ ቁም ሳጥኗ ስር የምታስቀምጣቸው ማስቲካዎች ለክፍሏ ጥሩ ጠረን ሳይሰጧት አይቀርም። እድገት በህብረት በሄደች ዕለት ያኔውኑ እናቷ አልጋዋን ግድግዳ አስደግፎ አቆመችው። አንሶላቸውንና ብርድ ልብሷን አጣጥፋ አስቀመጠቻቸው። ከማን እንደምደብቅ ቢገባኝም ከመሃል ቁም ሳጥኗ ስር ማስቲካዎቹን ብፈልግ አጣዋቸው። እህቴ ከጭኳ ጋር ለዘመቻ ይዛ ሄዳለች አልኩ ለራሴ። እህቴ እንደ ሻሽ የተለቀ እንደ ሱሪ የሻከረ መሐረብ ነበራት። የደረቁ ማስቲካዎቿን እንደ ፍራንካ ቋጥራቸው አብሯት ዘምቶ ይሆናል አልኩ ለራሴ። አሁንም እህቴ ብዬ ስናገር ግን ቅር ይለኛል።
ዘማች መባሏ ደግሞ ትልቅ ያረጓት ይመስለኝና ዘማችም ስላት ቅር ይለኛል። ለእኔ ዘማች ማለት ከአንድ ቦታ ሩቅ ቦታ ሄዶ ቁም ነገር የሚሰራ በተለይ ጦርነት የሚውል ነው። እህቴ ደግሞ ሩቅ አልሄደችም፣ ቅርብ አውራጃ ውስጥ ነበረች። ለፋሲካ ዶሮ በአገልግል እልክላታለሁ ብላ የእንጀራ እናቴ ስታወራ ነበር። አንዳንዱ ይሄው ይሳካለታል። እዚሁ እግራቸው ስር ሆኜ አጠገባቸው ተቀምጬ እኔን አያዩኝም እና የከተማው ጎረምሶች ሲቀነሱ ጊዜ ነው መሰለኝ በከተማው ውስጥ በግ በዛ። ፋሲካ ስለቀረበም ይሆናል እኔ እንጃ። አባቴ ደግሞ ቀንዳም በግ ይወድ ነበር። ሁል ጊዜ የሚገዛቸው በጎች ቀንዳም ነበሩ፣ ቀንዳሞች ናቸው። በጣም ልጅ ሆኜ እያለሁ ደግሞ የበግ ቀንድ ይበላ ይመስለኝ ነበር። ታዲያ ካልተበላ ለምን በሚበላ ነገር ላይ ተሰክቶ ተፈጠረ? አባቴ ግን ቀንዱን አጥር ላይ ይሰቅለዋል። በየዓመቱ ታዲያ በግ በታረደ ቁጥር የቀንዱ አይነትም ይለዋወጣል። ቤታችን አጥር ስር ረጅም እንጨት ወቅቶ የበጉን ቀንድ ይሰቅለዋል። ለምን እንደሆነ አላውቅም። ታዲያ ለ15 ቀን ያህል የአጥር በር በተንኳኳ በተከፈተ በተከደነ ቁጥር ዝንቦች እየተነሱ እየተቀመጡ ይላሉ። የዚህ የፋሲካ በግ እግር ረጅም ናት። የሰው ሴት ትመስላለች። የፋሲካ ዕለት ንጹሕ ሥጋ ከማየቴ በፊት እቺ የእንጀራ እናቴ ጨጓራ በጨው አገንፍላ ሰጠችኝ። ያጠብኩት እኮ እኔ ነኝ፣ ሳጥበው ደግሞ አበሳው። እንደዚህ አትሸው፣ ይሄ ከሆነማ ምኑን በላ ነው ስትለኝ ቆየችና ለኔውኑ አገንፍላ ሰጠችኝ። እሱን መኝታ ቤት ወስጄ ስነጭ 1 ሰዓት ቆየው። አያልቅም። በስመ አብ! የኛ ከተማ በጎች ፊታቸው በግ ሆኖ ጨጓራቸው የበሬ መሰለኝ። ክፍሌ ደግሞ ጠረኑ እንደ ፈርስ ሆነ። ከዛ ቢጨንቀኝ ሙስጠፋ ቤት ሄድኩኝ። ወጥቼ ለአንድ ሻይ የሚሆን ቦታ አልነበረኝም። ገና ሻይ ፉት ስል አያገሳኝም። እረ በለው ሲያገሳኝ ታዲያ አፌ ውስጥ የሆነ በረት ያለ መሰለኝ። ከመብሸቅ ይልቅ ነገሩ ገረመኝና የሞቀ ሻይ ፉት እያልኩ ማግሳቴን ቀጠልኩ። እየቆየው በሸኩ። ከዛ በሸኩና ወጣው። በመንገድ ላይ ሲሄድ ስለ ሸፈተ ሰው ያወራሉ ሰዎች። ከዛ ሳስብ ጨጓራ አብልተው ስለተናደደ ይሆናል የሸፈተው አልኩ። እቤትም ስገባ ስለ ሽፍታ ይወራል። አባቴ በሽፍታው የተናደደ ይመስላል። ሽፍቶች ጸጉራቸው ረጃጅም ነው ይባላል። ሽፍቶች ብቻቸውን አይሸፍቱም። ማለቴ 20 ሆነው ከሸፈቱ ጸጉር የሚስተካከል 20 ሰው ከከተማው ቀነሰ ማለት ነው። አባቴ ደግሞ ጸጉር አስተካካይ ነው። ስለዚህ ደስ አይለው። በትንሽ ድስት የእንጀራ እናቴ መኝታ ቤቴ ድረስ የተረፈኝን ጨጓራ መጣችው። ወይኔ በሸኩኝ። አሁንም በእግሬ ልረግጦ ፈለጉ። አላወቀችውም እኮ ስቡ እንደ ዳቦ ፍርፋሪ በየጨጓራው እጥፋት ተጣብቆ ያስጠላል። በቃ አጎንብሼ ሳሸተው ኩበት ኩበት ይላል። በጣቴ ከድስቱ ውስጥ መዘዝ አድርጌ ያወጣሁት።
እና አወዛውዤ ድስቱ ውስጥ መልሼ ወረወርኩት። መረቁና የስቡ ኮረት ዙሪያውን ተፈነጣጠቀ። ጨጓራ። ቀና ብዬ ግድግዳውን ሳየው አበበ ቢቂላ አጎንብሶ የሚሮጥበትን ምስል አየው። እንጀራ እናቴ ስትስቅ ይሰማኛል። እንደ አበበ ቢቂላ እቺን ዓለም ሩጬ አላሸነፍኳትም። ድስቱን ተሸክሜ በንዴት ሮጬ ወደ ጓዳ ገባው። የበጉ ኋላ እግር ትራፊ ግድግዳው ላይ አንሶላ ተከናንቦ ትልቅ የእንጨት ሚስማር ላይ ተንጠልጥሏል። ወደ ጓዳ በር ተመልሼ ትላልቆቹ በወሬ እንደተጠመዱ አይቼ ቢላ ፈለግኩና የተሸፈነበትን አንሶላ ገፍፌ የበጉን ስጋ አየሁት። ላቱ የለም። ከአከርካሪው የተገፈፈ ቀይ ስጋ ከበጉ ዳሌ ሳይላቀቅ እንደ እባብ ብዙ ያልተበላ የበጉ ጭላጭ ተኝቷል። ከግማሹ ቆረጥኩና ጃኬቴ ኪስ ውስጥ ከተትኩ። ይሞታል እንዴ? ኪሴ ደግሞ አይበቃውም፣ ይጠበዋል። አንሶላውና ቢላዋን ወደ ነበረበት መልሼ በጀርባ በር ወጣው። የት ነው የምትሄደው? አለኝ አባቴ። ከተማ። ተመለስ፣ ረብሽ ነው፣ ጦርነት ነው። አንድ ነገር ብትሆንስ? ምን ሆናለኝ? አሁንስ አበዛው ይሄ ሰውዬ። ይህን ጊዜ እኮ ለእኔ አዝኖ አይደለም፣ ግን የቤታቸውን በግ ባረዱ ቁጥር ማን ያንን በደንብ ያልታጠበ ጨጓራ ይበላለታል? በላ ወዲያ። ጥሬ ሽንጡን ስጋውን እየነጨው ከተማ ገባው። ከሰውነት ወደ ጆፌነት ተሸጋገርኩኝ። ስጋው በጣም ይለሰልሳል፣ ቀዝቃዛ ነበር። ስጋ ደግሞ ይሸታል። ሰዎች በግ ለገና ቢያርዱ እውነታቸውን ነው። ታዲያ ከተማ ሲሄድ ከተማ የሚጠብቁ 2 ፖሊሶች አገኙኝና ያዙኝ። የት እንደሚሄድ ጠየቁኝና አንደኛው እንደሚያቀኝ ተናግሮ በኪሴ ምን እንደያዝኩ ጠየቀኝ። አልፈራሁትም። እየሳኩኝ ረጅም የሽንጥ ስጋ አንጠልጥዬ ከኪሴ ያወጣውና አሳየሁት። ስጋው ባትሪ ሲያርፍበት አውሬ ይመስላል፣ እባብ ነገር ምናምን ማለት ነው። አንደኛው ስጋውን በባትሪው ነካክቶ ሳቀና እሳት ጠፋ እንዴ? ይሄ ባክሽ። አይ ጥሬው ይሻላል ብዬ ነው አልኩ። ስጋዬን እንደ ጆፌ የነጨው ሄድኩ። ጨጓራ እስከ መቼ? ባዘቦት ቀን የሽምብራ ግርግብ፣ እንደገና በዓል መጣ ሲባል ጨጓራ። ረዲያ ግን እኔ ምለው ሰው ሁሉ ስለሄደ መሰለኝ በግ ከከተማ ውስጥ በዝቶብኛል። ግን በግ በዛ አልበዛ ምን ዋጋ አለው? አበቃው። አላስነበርኩም።